በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 27 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ማር ፊቅጦር። ቅድስት ቤተ ክርስቲያን በደማቸው ቅድስት ቤተ ክርስቲያንን በደማቸውና በገድላቸው ያስጌጡ ብዙ ሰማዕታት አሉ። ነገር ግን ከኮከብም ኮከብ ይበልጣልና ማን እንደ ጊዮርጊስና እንደ እስጢፋኖስ። ከእነርሱ ቀጥሎ ከሚጠሩ ሰማዕታት ደግሞ አንዱና ዋነኛው ቤተ ክርስቲያን ማር የምትለው ቅዱስ ፊቅጦር። እስኪ ከበዛ መዓዛ ገድሎ ጥቂት እንካፈል። ቅዱስ ፊቅጦር አባቱ ህርማኖስ ይባላል። አረማዊና ጨካኝ ነው። እናቱ ግን የተመሰገነች ቅድስት ማርታ ትባላለች። ልጇን እንደሚገባ አሳድገው 20 ዓመት ሲሞላው የአንጾኪያ ንጉሥ የሰራዊት አለቃና በመንግስቱ ሶስተኛ አድርጎ ሾመው። የድሮዋ አንጾኪያ ሮም እንደ ዛሬዋ አሜሪካ ዓለምን የተቆጣጠረች ሀገር ነበረች። ቅዱስ ፊቅጦርም ደም ግባቱ ያማረ በጦርነትም ኃይለኛ ስለነበር ሁሉ ያከብሩት ይወዱት ነበር። እርሱ ግን ቀን ቀን ሲጾም ነዳያንን ሲያበላ ይውል ነበር። ሌሊት ሌሊት ደግሞ እኩሉን ሲጸልይ ሲሰግድ፣ እኩሉን የእስረኞችን እግር ሲያጥብ ያድር ነበር። ይህ ሁሉ ሲሆን እርሱ የንጉሱ ሶስተኛ የሰራዊት አለቃ ነው። በዘመኑ የሚያገድፍ ምግብና የወይን ጠጅ በአፉ ዙሮ አያውቅም። ተመልከቱ፣ በዛ ቤተ መንግስት ስንት ነገር ሞልቶ እሱ ያንን ቀምሶ አያውቅም። እንደገናም ከሰራዊትነት አለቃነት ወርዶ የታሳሪዎችን እግርም ያጥቡ ነበር። እንደምን ያለ ትሕትና ነው! ከነገር ሁሉ በኋላ ንጉሥ ዲዮቅልጥያኖስ ካደ። ዘመነ ሰማዕታትም ጀመረ። አብያተ ክርስቲያናት ተቃጠሉ። ከ47 ሚሊዮን በላይ ክርስቲያኖች በመንኮራኩር ተፈጩ፣ በመጋዝ ተተረተሩ፣ ለአራዊት ተሰጡ፣ በግፍ ተጨፈጨፉ፣ ቀባሪም አጥተው ወደቁ። በዚህ ጊዜ ማር ፊቅጦር እናቱ ቅድስት ማርታን በእንባ ተሰናብቶ ወደ ንጉሱ ቀርቦ በክርስቶስ ስም ታመነ። ክፉ አባትም በልጁ ላይ ሞትን መከረ። ከዚያም ቅዱሱ አፉን በብረት ተለጉመው ወደ ምድረ ግብፅ አወረዱት። መሪዎቻቸው እንዳልነበር ወታደሮቹ መኳንንቱ ተዘባበቱበት። አለቃቸውም እንዳልነበር እነሱ ግን ሰደቡት፣ ናቁት፣ አቃለሉትም። እርሱ ግን ከምድራዊ ንግስና ሰማያዊ መንግስትን በሰዎች ፊት ከመከበር ስለ ክርስቶስ መናቀን መርጧልና መልስ አይሰጣቸው ነበር። ተራ ወታደሮቹ ሲነቁት ለቀናትም ለወራትም ለዓመታትም መኳንንቱ እየተፈራረቁ አሰቃዩት። ሲመራቸው በነበሩት ሰዎች እጅ መሰቃየት ምን አይነት ትሕትና ነው! በእርሱ ላይ ያልሞከሩት የስቃይ አይነት አልነበረም። አካሉን ቆራርጠው ዓይኖቹን አውጥተው ምላሱንም ቆርጠው፣ በዚህች ዕለት ግን በሰይፍ አንገቱን ቆርጠውታል። ስለዚህ እናት ቤተ ክርስቲያን በታላቅ ማክበር ታከብረዋለች። እግዚአብሔርም ለቅዱስ ፊቅጦር እንዲህ አለው፣ እንደ አቅሙ ስምህን የጠራ መታሰቢያህን ያደረገ ስምህን ያከበረ የብርሃን ልብስ አጎናጽፌ ወደ መንግሥተ ሰማያት አስገባዋለሁ ብሎታል። ቸሩ አምላከ ፊቅጦር ሁላችንም ይማረን፣ ከቃል ኪዳኑ አሳትፎ ለርስቱ ለመንግሥተ ሰማያት ያብቃን። ሚያዝያ 27 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ጽኑዕና ኃያል ተጋዳይ ማር ቅዱስ ፊቅጦር ሰማዕት። የቅዱስ ፊቅጦር እናት ቅድስት ማርታ። ብፁዕ እስጢፋኖስና በክርስቶስ ስላመነች ከሁለት ሰንጥቀው የገደሏት የ15 ዓመት ወጣት። ብፅዕት እስጢፋና። ቅዱሳን ሳሲማና አባኖ ሰማዕታት በዚህ ዕለት ይታሰባሉ። እግዚአብሔር ቅዱሳንን ስላገለግላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ስራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና በእውነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኛ እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻ እንድታሳዩ እንመኛለን። የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ከምዕራፍ 6 ከቁጥር 10 እስከ 13። ሰላም ለዝክረ ስምከ ዘቦቱ መዓዛ ከመጣዕመ ስሙ ለክርስቶስ ተሰቅለ ለቤዛ ፊቅጦር ኃያል ለቤተ ያዕቆብ ምርጉዛ እንዘ አንተ ርእሰ ሐራ ወመዋዕየ ጸር ወሬዛ ፍቅረ ማርያም ሳበከ ዋብጽሐከ ሎዛ አምሃ ሰላም ወውዳሴ ለፊቅጦር ይደሉ ዘጻመ ብዙሃ ለደይብ በከመ ባሕይሉ ማረታ እሙ እንተ ትሄሊ ዘበላይሉ ወሲፋና ዘሰጠቅዋ እፀወ ገዳም ሀበተ ተክሉ ክርስቶስ ክብራ ወአመተ እግዚ ለገነት በማእከሉ ሰላም ለፊቅጦር ዘኮነንወ በጾታ ወለስጢፋና ተላዊት ምስለ እሙ ማረታ
ክርስቶስ ክብራ ወላዲቱ ለገብረና ዘራዊ ዘኤፍራታ ሶሲማ ወአመት እግዚ ጊዜ ከወነ ተታ ይኩነኒ ጸሎትክሙ ሀገፋ ወልታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 28 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ሜልዮስ ሰማዕት። ቅዱስ ሜልዮስ ልጅነቱን በመንፈሳዊ ትምህርት ያሳለፈ በጉዝና ወራት ፈጣሪውን ያሰበ ደግ ክርስቲያን ነው። ይህችን ዓለም ከነክፋቷ ንቆ ኮራሳት ወደሚባል በረሃ ሄዶ በተራራው በደኑ ውስጥ በጾምና በጸሎት በትርምትም ለበርካታ ዓመታት ተጋድሏል። በእነዚህ የብሕትውና ዘመናቱ ልብሱን ፀሐይና ብርድ ቆራርጦ ስለጨረሰው ፈጣሪ ጸጉሩን አልብሶታል። የአባ ሜልዮስ ጸጉሩ እስከ እግሩ ጽሕሙ እስከ ጉልበቱ ነበር። እድሜው ገፍቶ ሲያረጅ እንዲያገለግሉት እግዚአብሔር ሁለት ወጣት ምስጉን ክርስቲያኖችን ላከለት። እነርሱም አባ ኢያሱና አባ ዮሴፍ ይባላሉ። ሁለቱ ቅዱሳን አምላካቸው እግዚአብሔርና አባታቸው ቅዱስ ሜልዮስን በፍጹም ቅንነት አገልግለዋል። ከቆይታ በኋላ ግን በአካባቢው የነበሩ ጣዖት አምላኪዎች አራዊት እናጠምዳለን ብለው በዘረጉት መረብ ቅዱስ ሜልዮስን ያዙት። ክርስቲያን መሆኑን ሲያውቁ ለፀሐይ ስገድ ብለው ደበደቡት። ደቀ መዛሙርቱ ተሯሩጠው መጥተው አባታችን በመከራ መሰሉት፣ ክርስቶስን አንክድም ስላሉ ሁለቱንም በሰይፍ አንገታቸውን መቷቸው። ቅዱስ ሜልዮስ ግን ለ15 ቀናት ካሰቃዩት በኋላ በዚች ቀን በቅስት በተደጋጋሚ ወግተው ገድለውታል። ጻድቅና ሰማዕት ቅዱስ ሜልዮስ ብዙ ተአምራትንም አድርጓል። ገዳዮች ግን ወደ ሃይማኖታቸው ሲመለሱ የሜዳ አህያ ሊያድኑ የወረወሩት ቀስት የእግዚአብሔር መልአክ ወደ እነርሱ መልሶባቸው ልባቸውን ተወግተው ሙተዋል። ቸር አምላክ ከቅዱስ ሜልዮስና ከደቀ መዛሙርቱ በረከት ያካፍለን። ሚያዝያ 28 ቀን ከቅዱስ ሜልዮስ ጋር የሚታሰቡ ቅዱሳን አባ ኢያሱና አባ ዮሴፍ የቅዱስ ሜልዮስ ደቀ መዛሙርት አገልጋዮቹ። ቅዱስ ብስጣውሮስ ሰማዕት ተንባላት የገደሉት በዚህ ዕለት ይታሰባሉ። ልትቀበለው ያለህን መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከናንተ አንዳንዳችሁንም በወህኒ ሊያገባችሁ አለው። 10 ቀንም መከራን ትቀበላላችሁ። እስከ ሞት ድረስ የታመንህ ሁን፣ የሕይወትንም አክሊል እሰጥሃለሁ። የቅዱስ ዮሐንስ ራእይ ከምዕራፍ 2 ከቁጥር 10። ሰላም ለብስጣውሮስ ሰማዕተ አምላክ ልዑል ዘተአገሰ ምንዳቤ በፀዊረ ቅዱስ መስቀል ሜልዮስ ጻድቅ መፍቀሬ ጽሞና ድንግል ዘያንቀለቅልዎ ነፋሳት ወዘየገፍኦ ማይበል ወሰማዕታት ብዙሃን ዘምስለ ዋሲሊኮስ መተንብል። ሰላም ለሜልዮስ እንዘይነብር በኮራሳት ዘቀተልዎ ውሉዱ ለንጉሥ ሀገር ስሁት ወለብስጣውሮስ ሰላም ጸዋሬ ክቡር ማይቶ ዘተቀበልዎ መላእክት ጊዜ መተርዎ ተንባላት እንዘይዘምሩ ቅድሜው በስብሐት ወማሕሌት ዘአቅረብኩ ማሕሌተ አዘኪሬ አይላፈ እምለተጸምዱ ከዘልፈ ለለ አነብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ኩፈ እምለ አብኡ ቡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲዮ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ እምንፉት ዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበ ተርጎም ብልሳን አዲስ ወለዘ ሰማ ቃሎ በመንፈስ በጸሎተሙ ማርያም ረቂተ ኩሉም ባይስ ወራ ይመሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ እምይእዜሰ እስከ ለዓለም ወእስከ ዳግም ምጽአት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አቡነ ዘበሰማያት